ያዘጋጀው ሳይሆን የቤቱ ባለቤትና አንደኛው መምህር ሳይሆን አንደኛው መምህር ቀሲስ ደበበ እስጢፋኖስ ይባላል እና ወደ ተኛሁበት አልጋ መጣ። እንዴት ናችሁ? መቼም የዘማሪት ዮርዳኖስን ታሪክ ያልሰማ የለም። እንደ ሴት እጅግ በጣም ልብ የሚሰብር የሚያሳዝን ነው። እሷ ስላወራችሁ ነው እንጂ ታሪኩን ኦልሬዲ ከዚህ በፊት ሁሉም ሰው ያውቀዋል። ያልሰማችሁ ካላችሁ እኔ ይሄን ታሪክ በደንብ አውቀዋለሁ። ከማን የሰማሁት? ከመምህር ዘመድኩን። እንግዲህ ዘመድኩን ወሬ ያምቅና ልክ ከዛ ሰው ጋር ሲጣላ ሚስጥር ያፈነዳል እና እኔም የመሰለኝ በሰዓቱ ጀስት ስለተጣላ እንትን ያለ መስሎኝ ነው እንጂ እውነት የተፈጠረ አልመሰለኝም። እውነት ለመናገር በዚች እህታችን ላይ የተፈጠረ አልመሰለኝም እንጂ ሰምቼዋለሁ። ዘማሪ ዮርዳኖስን እንደዚህ አድርጎባታል ብሎ ዘመድኩን ተናግሯል። እንዲሁም ደግሞ መምህር ደረጀም ተናግረውታል ከዚህ በፊት። እንደውም እሳቸው ምንም ባለማድረጌ ይጸጽተኛል፣ እስካሁን ድረስ ይጸጽተኛል፣ ልጄን እንደዚህ አድርገውብኝ ምናምን ሲል ሰምቻለሁ። እውነት ለመናገር ግን እሷ ስታወራው ግን ስለ እውነት ልብ የተሰበረ እስካሁን ድረስ ህመሙ አልለቀቃትም። ኦልሞስት 15 ዓመት ህመሙ አልለቀቃትም። እንደ አዲስ ትናንትና የተፈጠረ ያክል ነው እየተሰማት ያለውና እጅግ በጣም ልብ ይሰብራል። ሚዲያ ላይ ደግሞ እንዳሰብኩት መነጋገሪያ ያልሆነም ይሄ ሰው ታዋቂ ሰው ነው። መቼም ማቅ የለም እሳቸው እኔ ለማመን ከብዶኛል እውነት ለመናገር እሷ ስለተናገረችው ነው እንጂ ዘመድኩን ሲናገር ስለተጣላ ነው ብዬ ነው እንትን ያልኩትኝ። ታሪኩ እንደመሰላችሁ ያው ባጭሩ የአንድ ሳከ ምናምን ነው። ግን እኔ ገረብ ብላርግላችሁ ዘማሪት ዮርዳኖስ ገና በ15 ዓመቷ 16 ዓመቷ ላይ እንትን ታዘጋጃለች፣ ጉባኤ ማለት ነው። ለጉባኤ የሆነ ቦታ ጉባኤ ሲዘጋጅ እዛ ለመዘመር ትሄዳለች። ከዛ በኋላ እንግዲህ ሁሉ ጊዜ ከእህቷ ጋር ነበር የምትሄደው። አንድ ቀን 1-2-3 ብቻዋን መሄድ ትጀምራለች። ከዛ ቤተሰቧም ይፈቅድላታል ለብቻዋ እንድትሄድ ማለት ነው። ከዛ በፊት ግን ከእህቷ ጋር ነበር የምትሄደው። ከዛ አንድ ቀን ይሄ ጉባኤ ይዘጋጅና ትጠራና ትሄዳለች ለብቻዋ። በምትሄድ ሰዓት መኪና ይገለበጣል፣ የመኪና አደጋ ይደርሳል እዛ ቦታ። ከዛ ሁሉ ተሳፋሪ ውስጥ የተረፈችው እሷ ብቻ ናት። እግዚአብሔር ለታምር ያተረፋትና ሁሉም በህይወት የሉም ማለት እኔ ብቻ ተረፍኩኝ። ከዛን ጉባኤ የተዘጋጀበት ቦታ ቅርብ ስለሆነ ወደ አዲስ አበባ ከመመለስ ወደዛ መሄድ ይሻለኛል ብዬ ሄድኩኝ አለች። በዛ በድንጋጤ መኪና አደጋን የደረሰባት አስቡት። ሰው አጠገባችሁ ሞቶ ከዛ ሁሉ ሰው መሃል እግዚአብሔር ለታምር አትርፏችሁ። ከዛን እዛ ጉባኤ ቦታ ትሄዳለች። ፕሮግራም አላቀረበችም። የማደሪያ ቤት ታድራለች። የአንደኛው ጓደኛ ቤት ነው አለች። እዛ ቤት ውስጥ እኔ ከዛን 2 ዘማሪያን የቤቱ ባለቤት ነው ያለው አለች። ያደር ነው እና የተለመደ ነው አለች። የሆነ ቦታ ጉባኤ ሲዘጋጅ ወይ ሆቴል እንትን ይባላል ወይ ደግሞ ወይ እንትን መቃብር ቤት የሚባል አለ ወይ ደግሞ እዛ ያዘጋጆቹ አንደኛው ቤት ይታደራል አለች። እና እኔም እንደዛ አልጋ ተዘጋጀልኝ። እነሱ መሬት ተኙ፣ እኔ አልጋ ላይ ተኝቼ። አስቡት እቺ ልጅ ከሞት ነው የተረፈችው። በሌላ ጊዜ እንኳን አይደለም የዛኑ ቀን ነው እንደዚህ አይነት ነገር የተፈጠረባት። ከዛን ተኝቼ ሌሊት ላይ አንደኛው መጣለች ዘማሪ። ኦ ማይ ጋድ እኔ ስሙን ለመጥራት ራሱ እየዘገነነኝ ነው ታስቡ። ለምን አልጠብቃቸውም? እሳቸው ፎቶአቸውን ላሳያችሁ። እንዴት ነው ግን መድረክ ላይ የምትሰብኩት ወንጌል? እንዴት ነው የምታስተምሩት ጋይስ? ማይ ጋድ። ከዛ በኋላ ልጅ መጣለች አንደኛው መምህር። ወይ እንዴት ቻልክበት ግን ከሞት የተረፈች ልጅ። ኦ ማይ ጋድ። ከዛ በኋላ
እውነት እኔ ልቤ ተሰበረ ስለሷ። ለምን እንደ አዲስ ነው የምታወራው? ቁስሉ እስካሁን ድረስ አለ። 2 ሞት ነው እቺ ልጅ የሞተችው። አንደኛ ሳትፈልግ እንደዚህ አይነት ነገር ደርሶባት፣ ቆይ ታሪኩን ልንገራችሁ፣ ገረብ ላድርግላችሁ። ከዛ በኋላ ሌሊት ላይ ተኝቼ መጣለች ይሄ ሰው። ከዛ ምንድነው ብዬ ስል አካሌ ነኛልና አፈነኝና ደፈረኛለች። ከደፈረኝ በኋላ እኔ ወዲያው ወጣዋለች። ወደ ልጁ የለበስኩትን ለብሼ ወጣው። ማንም ዞር ብሎ ያየኝ የለም፣ ማንም የጠየቀኝ የለም። ለመታገል ሞክሬያለሁ ያቅሜን ያህል። ቤት ውስጥ ብለ ሰዎች ነበሩ ግን አልደረሱልኝም ማለች። ይሄ መምህር አበላሻት። እውነት አድርገኸዋል? እንዴት ነው መድረክ ላይ ጌታን የምትሰብከው? ኦ ማይ ጋድ። ከዛ በኋላ መጣሁ አለች። ወደ አዲስ አበባ ተመልሼ መጣሁ። ስታወራ እሷ ታሳዝናለች። 400 ብር ነው ላይ ሰጡኛለች መሳፈሪያ። አስቡት፣ የ2 ቀን መንገድ ነው መንገዱ ሄደችበት። ከዛ በኋላ አዲስ አበባ ከተመለስኩ በኋላ ጓደኛዬ ጋር አረፍኩኛለች። ከዛን ህመም ስሜት ተሰማኛለች። 2 ወር ሲሞላው ስትመረመር ነፍሰ ጡር ናት። ከዛን ይሄው መምህሩ ተጠራ። ከዛ በኋላ ለመጀመሪያ ጊዜ አመነ አለች። በቃው እንደዚህ አድርጌያለሁ፣ ከዛም ቤት ተከራይቼ አኖራታለሁ አለ። ተስማማን፣ ሄድን አለች። በስንተኛው ቀን ካዳ አለ። አይኔን ግንባር ያርገው ብሎ ካዳ አለች። ከዛን እቺ ሴት እንግዲህ ብቻዋን መከራውን መግፋት ጀመረች። ወለደች። እሱ በአመቱ በቤተክርስቲያን ተክሊል አገባ። ቅስና ተቀበለ። እንግዲህ መጀመሪያ ዲያቆን ነበረ። ዲያቆን ሚስት ሲያገባ ቀሲስ ይሆናል፣ ቅስና ያገኛል። ይሄም ሰው በወለደች ወዲያው ማለት ነው እንደወለደች ይሄን ጥቃት ፈጽሞባት በአመቷ እቺ ልጅ አራስ ቤት ሆና አገባ። በምን? በተክሊል። ኢየሱስ ምን ይሆናችሁ ነው ግን? ከዛ በኋላ ልጅ እንግዲህ 2 ሞት። እሷን ልጅነቷን ቀምቶ ክብሯን አሳጥቶ በዛ ላይ ብቻዋን ልጅ አሳቅፏት እሱ ድል ባለ ክብር ሳይኖረው በክብር አገባ። ቅስና ተቀበለ። አሁን አሜሪካ አስተዳዳሪ ነው ይሄ ሰው። ታውቁታላችሁ። እውነት አድርገኸዋል አንተ? እውነት ህዝቡ ጮሆ መልስ መስጠት አለበት ይሄ ሰው። እስካሁን እየካደ ነው። የአባትነት ጥያቄም እየካደ ነው አለች። ልጇ ኦልሞስት 15 ዓመት ሆኖታል። የአባትነት ጥያቄ አለ። እሷም ረጅም ዓመት ጠፍታ ነበረ ከሚዲያ ሁላ። ምክንያቱም ልቧን የሰበራት ልጅነቷን የቀጫት ወላ በዚህ ተነሳ ሃይማኖቷን ሁላ ወጥታ ነበረ። ተሐድሶ ሆና ነበር ከኦርቶዶክስ። ምክንያቱም በደል ደረሰባት። በደል ደርሶባት ይሄን በደል ደብቂ ተባለች። ቤተክርስቲያን ትዋረዳለች ተብላ ደብቂ ተባለች። አንድ ሰው እንትባለው ማለት ነው። ኦ ማይ ጋድ እውነት ያማል። ከዛ በኋላ እንግዲህ ሃይማኖቷን ቀየረች። አሁን ነው በርግጥ መወራት የጀመረው። ባለፈው መምህር ደጀኔ ማውሮቶታል። ዘመርኩን ጮኋል፣ ዘመርኩን ተናግሯል። ግን የሰማው የለም። ዘመርኩን እኮ ያላመቀው ጉድ የለም ይሄ ሰውዬ። ችግሩ እሱ ሲጣላ ነው ስንፍስ የሚለው። ያኔ ቂም ማወጣጫ ነው የሚያደርገው። መጀመሪያ ቢያወራ ሜቢ እቺ ልጅ ይደረስላት ነበረ። በርግጥ ምንም አይመጣም። ኦሬዲ እሱ በአመቱ ነው የዛሬ 10 ምናምን አመት ነው አግብቶ እንትን ያለው። ግን ቢያንስ የሆነ ሞራኗን የሚጠግን ነገር ታገኝ ነበረ። ቢያንስ ልጇ እንኳን እንደዚህ ነብስ ሳያቅ አባቱን ያቅ ነበረ። ይሄ ሁሉ ጉድ ሚዲያ ላይ ከሚወጣ አሁን ለልጁ ራሱ አስቡት፣ ለሞራኑ ለጻኑ አባቴ ይላላለች። የአባትነት ጥያቄ ነው ልጁ ያለበት። እኔም አባት ቢኖረኝ እኮ ልጆችን ሳይቀናለው ይለኛል አለች። እቺ ልጅ ስንት ሞት ነው የሞተችው? ያለ ፍላጎቷ ተደፍራ ወልዳ ልጅ አባቱን የአባትነት ጥያቄ ልጅ ይጠይቃል እናትየውን። እናት ደግሞ አባትን ስትጠይቅ አላቅም ይላታል። ኦ ማይ ጋድ ማንም ይታመነው በእናንተ የተነሳ። አስቡት ቤተክርስቲያን እንትን ስትል እውነት ያደርገዋል። ግን አድርገዋል።
መልስ እውነት ጩሁ የኢትዮጵያ ህዝብ ጩሁላት ለዝች ልጅ ድምጿ ተሰምቶ የሆነ መልስ እንዲሰጥ መቀጣት ካለበት እንዲቀጣ በህግ ቤተክርስቲያን መቀጣጫ እንድታደርገው ሲሪየስ እቺ ልጅ ዛሬ ይሄ በደል ዛሬ ነው የደረሰባት የሚመስለው ህመሟ እስካሁን ፊቷ ላይ ይነበባል ያቺ ከ15 ዓመት በፊት በ16 ዓመቷ የወለደችው ዮርዳኖስ አትመስልም ዛሬ ትናንትና ነው የተፈጠረባት የሚመስለው ይሄ ወንጀል እውነት ልብ ይሰብራል እኔ ስለሷ አዘንኩኝ ጌታን እውነት ይሄ ሰውዬ ወይኔ በስመ አብ አንተ እንዴት ነው መድረክ ላይ ወጥተህ የምትሰብከው እንዴት ነው የምትመክረን ማይ ጋድ